እንደ አውሮፓውያን አቆጣጠር በ2018 ስራውን ሲጀምሩ ሙስጠፋ አንድ ወርቃማ ዕድል ተሰጠው። ከእርሳቸው በፊት ማንም የሶማሌ ክልል መሪ አላገኘም። አብዲ ኢሌይ እየተባለ በሚጠራው የአብዲ ሙሐመድ ዑመር ለ10 ዓመታት የዘለቀው አገዛዝ ሲተካ ሕዝቡ ሙስጠፋን በደስታ ነበረ የተቀበለው። የሶማሌ ክልል በጦርነት ከወደቀበት መሬት ወደ ተረጋጋ ራሱን በራሱ የሚያስተዳድርና በኢኮኖሚ የበለጸገ ክልል ለማድረግ የሙስጠፋ ጊዜ ነበር። አስተዳደሩን የሚያሰጋበት ምንም አይነት ሽምቅ ተዋጊዎች ያልነበሩበት፣ ውሳኔውን የሚመራበት ምንም አይነት የውጭ ኃይል የሌለበት ብርቅዬ ንጹሕ ሽፋን ወርሷል። ነገር ግን ሙስጠፋ ዑመር በአንድ ወቅት የተፈጠረ ዕድል ከመጠቀም ይልቅ ስልጣንን ማጠናከር፣ ተገዳዳሪዎችን ወደ ጎን ማግለል፣ በአንድ ወቅት እቃወማለሁ ወደሚለው ፈላጭ ቆራጭነት ተመልሷል ይባላል። ከጊዜ በኋላ አመራሩ የሚገለጸው በተሃድሶ ወይም በሂደት ሳይሆን በተንኮለኛ የከፋፍለህ ግዛ ስልት ሲሆን ከጊዜ ወደ ጊዜ እየጨመረ የመጣውን አምባገነናዊ አገዛዙን ለማረጋገጥ አዳዲስ ጠላቶችንና ግጭቶችን ለመፍጠር እየጣረ ይገኛል ይላሉ አቶ ሁሴን። ምናልባት በቅርቡ ካደረጋቸው እርምጃዎች በጣም አደገኛው የኦጋዴን ብሔራዊ ነፃ አውጪ ግንባር ኦብነግ ወደ ትጥቅ ተቃውሞ ለመገፋፋት ሆን ብሎ ያደረገው ሙከራ ነው። ይህ ላይመስል ይችላል፣ ነገር ግን መሬት ላይ የሚታየው ለሙስጠፋ አመጽ የፖለቲካ ስጦታ አድርጎ በመጠቀም ላይ መሆኑን ነው ይላሉ አቶ ሐሰን የሱፍ። ክልሉ ሰላም እስካለ ድረስ የእሱ አስተዳደር እጦት፣ ሙስጠፋና የከሸፉ ፕሮጀክቶች ማዕከላዊ የፖለቲካ ውይይት እንደሚሆኑ ያውቃሉ። ነገር ግን ያገረሸው የትጥቅ ትግል ፍጹም የሆነ ማዘናጋትን ይፈጥራል። ይህም ስልጣኑን የበለጠ ለማማለል፣ ተቃውሞውን ለማፈንና በጸጥታ ስጋት ሰበብ ቁጥጥርን እንዲያጠብቅ ያስችለዋል። በኦብነግ መሪዎች ላይ ያለው ጥላቻ እየተባባሰ መምጣቱ የቀድሞ ታጋዮችን የፖለቲካ ትንኮሳና በንቅናቄ ውስጥ ያለው ከፋፋይ ስልቶች ሁሉ የውስጥ ስብራትና የውጭ ጥቃትን ለመቀስቀስ የሚወሰዱ እርምጃዎች ናቸው። እዚህ ጋር በወቅታዊ የሙስጠፌ አመራር ላይ አቶ ሐሰን የሱፍ መረር ያለ ትችት ያሰፈሩበት ጽሑፍን ገታ አድርገን ለመሆኑ አቶ ሙስጠፌ ማን ናቸው የሚለውን ሌላኛውን ጸሐፊ ሙክታሮቪች ያሰፈረውን ጽሑፍ ላይ እንቆይ። ሼልፍ ቲዩብ ነን፣ መርጠን አናመሰግንም፣ ለይተንም አንተችም። የሶማሌ ክልል ፕሬዝዳንት አቶ ሙስጠፋ ዑመር የተወለዱት በጀረር ዞን ባለች አቡበሬ ወረዳ ነው። የመጀመሪያ ደረጃ ትምህርታቸውን በአቡበሬ፣ ቤተሰቦቻቸው ወደ ደጋሃቡር በመዘዋወራቸው ምክንያት ደግሞ የመካከለኛ ደረጃ ትምህርታቸውን እዚያው ደጋሃቡር ተከታትለዋል። የሁለተኛ ደረጃ ትምህርታቸውን በሐረር ከተማ መድኃኔ ዓለም ትምህርት ቤትም ተከታትለዋል። የማትሪክ ፈተናን በአስደናቂ ውጤት ሁሉንም ትምህርቶች ኤ በማምጣት 4 ነጥብ አግኝተው አዲስ አበባ ዩኒቨርሲቲ ገብተዋል። አዲስ አበባ ዩኒቨርሲቲ በኢኮኖሚክስ በማዕረግ ከተመረቁ በኋላ በተለያዩ መንግስታዊ መስሪያ ቤቶችም አገልግለዋል። በግላቸው ተጻጽፈው በፈታኝ ውድድር ካሸነፉ በኋላ ስኮላርሺፕ አግኝተው እንግሊዝ ሀገር ከሚገኘው ኢምፔሪያል ኮሌጅ ኦፍ ለንደን በአግሪካልቸራል ኢኮኖሚክስ የማስተርስ ዲግሪያቸውን ሰርተዋል። ሙስጠፋ ዑመር ከአብዲ ኢሌይ አስተዳደር ጋር ተጋጭተው በስደት የተለያዩ የውጭ ድርጅቶች ከመስራታቸው በፊት በሶማሌ ክልል በትምህርት ቢሮ ምክትል ኃላፊ፣ በአብዱል መጂድ የመምህራን ማሰልጠኛን በዳይሬክተርነት አገልግለዋል። ከሀገር ከወጡ በኋላ የተለያዩ ዓለም አቀፍ ተቋማት ላይ አገልግለዋል። ሴቭ ዘ ችልድረን፣ WFP ይጠቀሳሉ። በዚህ ስራቸውም ሶማሊያ፣ ኬንያ፣ ዚምባብዌና አሜሪካ በተለያዩ የኃላፊነት ቦታዎች በብቃት አገልግለዋል። ሙስጠፋ ኦሮምኛንና አማርኛን አፍ ከከፈቱበት ሶማሌኛ እኩል አቀላጥፈው ይናገራሉ። እንግሊዘኛን፣ አረበኛንና ፈረንሳይኛን በተለያየ የችሎታ ደረጃ ቢችሉም በእንግሊዘኛ የሚጽፉት ጽሑፎች ያስተዋለ የቋንቋቸው ችሎታን ሳያደንቅ አያልፍም። አቶ ሙስጠፋ አብዲ ኢሌይ ገና ከመጀመሪያው ጀምሮ አምርረው በመቃወም ለኢትዮጵያ ሕዝብ በተለይም ለሶማሌ ክልል ሕዝብ
በኢህአዴግ አገዛዝ የሚደርስበትን ግፍ በማጋለጥ በንቃት ለብዙ ዓመታት ጽፈዋል፣ አጋልጠዋል፣ ሞግተዋል። የመፍትሔ ሐሳቦችንም ሰንዝረዋል። በዚህም እጅግ የሚያሳቅቅ የበቀል እርምጃ በቤተሰባቸው ላይ አድርሷል። አቶ ሙስጠፋ ዑመር የአብዲ ኢሌን የሰው በላ ሥርዓት አምርረው በመቃወም ለዓለም አቀፍ የሰብአዊ መብት ተቋማት የመብት ጥሰቶችን ሲያጋልጥ እዚያ መናገር ዋጋ በሚያስከፍልበት ዘመን ለነጻነት ለፍትሐዊ ሕዝቦች ሥርዓት ዋጋ ለመክፈል ቆርጦና ወስኖ ነበር። በዚህ ውሳኔውም ታናሽ ወንድሙን በአብዲ ኢሌ የግል ወታደሮች በግፍ አጥቷል። በምህንድስና ሀገሩን እያገለገለ ሳለ በአብዲ ኢሌ ወታደሮች ተይዞ በአባቱ ፊት በጥይት ተመቶ እየከነፈ ከሚሄድ መኪና ላይ ተወርውሮ በአሰቃቂ ሁኔታ የተገደለ ነው። በወቅቱ አቶ ሙስጠፋ የአብዲ ኢሌን አስተዳደር እንዳይነቅፍ ማስጠንቀቂያ ተሰጥቶት እሺ ባለማለቱ የበቀል እርምጃ እንደሆነ ተነግሮታል። የበለጠ የሚያሳዝነው ደግሞ አባቱ የልጃቸውን መገደል በዓይናቸው አይተው በመሪር ሐዘን ውስጥ ሆነው ጤናቸው ተቃውሶ ባለበት አብዲ አስሮ መድኃኒት ከልክሎ ያሰቃያቸው ነበር። ልጆት በአእምሮ ጤና ቀውስ ሳቢያ ራሱን አጥፍቶ ነው ብለው ይመስክሩ እያለ በሐዘን ላይ ሐዘን በበሽታ ላይ በሽታ ደራርቦባቸው ቶርች ያደርጋቸው ነበር። ለሙስጠፋም ከድርጊቱ ካልተቆጠበ ቤተሰቡን እንደሚጨርስ እህቶቹንም እንደሚያስደፍርና ኬንያ ናይሮቢ ያሉ ባለቤቱንና ልጆቹንም እንደሚያስገድል አስጠንቅቆት ነበር። በሕዝብ ወገንተኝነትና በቤተሰብ መስዋዕትነት በሁለት የተከፈለው ሙስጠፋ ምን ያህል አስጨናቂ ጊዜን እንዳሳለፈ መቼም ማሰብ ነው። በሚሰራበት የተባበሩት መንግስታት በኩል በኢትዮጵያ መንግስት ለቤተሰቦቹ የሕግ ጥበቃ እንዲደረግለት ኬንያም ለቤተሰቡ የሕግ ጥበቃ እንድትሰጥለት በትዊተርና በፌስቡክ በጣም ተማጸነ። ከወቅቱ ሥርዓት ፍትህን እንደማይጠብቅ ተናግሮ ለቤተሰቦቹ የዓለም አቀፍ ማኅበረሰብ እንዲረባረቡለት በከፍተኛ ደረጃ ተማጽኗል። እጅግ አስጨናቂ ጊዜ ነበር ለሙስጠፋ። ታናሽ ወንድምን በአስከፊ ሁኔታ ማጣት ልብ ይሰብራል፣ አቅም ያሳጣል፣ እምነትን ይፈታተናል። አብዲ ኢሌ ሙስጠፋ በሠራው ሥራ ወንድሙን ነጠቀው። ይህ እንደ እግር እሳት የሚለበልብ እውነት ነው። ሙስጠፋ በትዊተር ገጹ ስለ ወንድሙ መገደል፣ ስለ 80 ዓመት የሞላቸው አባቱ መሰቃየት፣ ስለ ቤተሰቡ የበቀል ዛቻ ሁሉን ነገር ከገለጸ በኋላ ለሟች ታናሽ ወንድሙ ፋይሰል ዑመር ስሜት በሚነካ አነጋገር ጽፎ ነበር። አቶ ሙስጠፋ በሚሰጧቸው ቃለ ምልልሶች ይህንን የቤተሰቡን ታሪክ በፍጹም አያነሱም። የሚፈልጉት ሥርዓት በበቀልና በቂም ያለፈውን ጉዳይ በማከክ ትላንትና ላይ በተቸነከረ ሳይሆን ትናንትን ተሻግረን ዛሬ ለትውልድ የምትበጅ ሀገርን ለመገንባት በመሆኑ ስለ ሀገራቸው ኢትዮጵያና ስለ ሶማሌ ሕዝብ ሁለንተናዊ ለውጥ ዘወትር ያስቡ ይጨነቁ ነበር። አቶ ሙስጠፋ ዑመር ደከመኝ ሰለቸኝ ሳይሉ በፌስቡክ በተለይም በትዊተር በትጋት ስለ ሶማሌ ሕዝብ የአስተዳደር በደል ለዓለም አቀፉ ማኅበረሰብ በሰላ ብዕራቸው ጽፈዋል፣ አንቅተዋል። ሕዝብ የሚገባውን ከሀገር ሀብት ፍትሐዊ ተጠቃሚነት ላይ አተኩረው ለሀገር አንድነት የሚበጀው ከብሔራዊ ማዕድ ሁሉ ሕዝብ የድርሻውን ሲያገኝ ነው ለሁሉም የሚበጀው የሚል የጸና አመለካከታቸውን በስፋት አጋርተዋል። አቶ ሙስጠፋ ዘወትር የሚያንገበግባቸው በኢህአዴግ 27 ዓመታት የሶማሌ ሕዝብ በሐቀኛ ብቃት ያላቸው በልጆቹ ራሱን ለማስተዳደር ዕድል ሳይሰጠው አምባገነኖች እየተመራ ነገር ግን በመላው ኢትዮጵያ ራሱን መምራት እንደማይችል በጀት አባካኝ፣ ግድ የለሽ፣ ብቃት የለሽና ደንታቢስ ሕዝብ ተደርጎ መሳሉ ነው። ብቃት ያላቸው ሀገራቸውን የሚወዱ ዕጣፋንታቸውን ከኢትዮጵያ የጋራ ዕጣፋንታ ጋር ደምረው የሚመለከቱ በሶማሊያ ሕዝብ የኢትዮጵያዊነትን ስሜትና በሶማሌ ብሔራዊ ስሜት የተደላደለ ውሃ ልክነት እኩል የሚመለከቱ ምሁራን እንዴት በወያኔ አምባገነናዊ ሥርዓት እንደሚገፉ አቶ ሙስጠፋ ስለሚያውቁ በዶክተር አብይ የታለመውን ለውጥ ለመቀላቀል አፍታም ማሰብ አላስፈለጋቸውም ነበር። አቶ ሙስጠፋ ዑመር ዘወትር የሚከራከሩበት አንድ ነጥብ
የክልሉ ስያሜ ለምን የኢትዮጵያ ሶማሌ መባል እንዳስፈለገው ነው። ኢትዮጵያውያን ለመሆኑ የግድ የኢትዮጵያ የሚል ቅጥያ አያስፈልገንም። ይህ እኛን መጠራጠርና ማግለል ካልሆነ በቀር ትግራይም የኢትዮጵያ ትግራይ፣ አኝዋክም፣ ኑዌሩም፣ አፋሩም ቦረናውም የኢትዮጵያ በሚል ቅጥያ ሊጠሩ ይገባል የሚል የጸና አቋማቸውን ዘወትር ያንጸባርቃሉ። ልክ አሰፋ ጫቦ ኢትዮጵያዊነቴና ጋሞነቴ ተነጣጥለውብኝ ላስታረቃቸውም አንዴም ቁጭ ብዬ አስቤ አላቅም እንዳሉት አቶ ሙስጠፋም ኢትዮጵያዊነታችንና ሶማሌነታችን አይጣላብንም፣ በዚህ በኩል ከኢትዮጵያ ወንድሞቻችን ጋር፣ በዚያ በኩል ደግሞ ከጎረቤት ሀገር ሶማሌ ወንድሞቻችን ጋር ሚዛን የጠበቀ ግንኙነት መስርተን ምስራቅ አፍሪካ በማስተሳሰር ቀጠናውን በልማት ማስተሳሰር እንችላለን የሚል የጸና አቋማቸውን በተለያየ የሶሻል ሚዲያ መድረኮች አንጸባርቀዋል። በማህበራዊ ሚዲያ የአክቲቪዝም ጊዜያቸው እጅግ ጨዋ፣ ስነ ምግባርን የተላበሰ ሐሳብን ከግለሰብ እየለዩ በሰከነ መንገድ ሐሳብ የሚያንሸራሽሩ ብዙዎች መስክረውላቸዋል። አቶ ሙስጠፌ በሕዝብ ለሕዝብ ትስስር ከፍተኛ እምነት አላቸው። በቀደመ ሐሰተኛ ትርክት መስበርም አስፈላጊ በመሆኑ አቋማቸውን ሲገልጹ ያን ሰሞን ይህም ብለው ነበር። ወደ አማራ ክልል እንሄዳለን። ለበርካታ ዓመታት ስር የሰደደ አሉታዊ ስብከቶች ስለነበሩ የመጀመሪያ ልዑካን ቡድናችንን በቅርቡ ወደ አማራ ክልል ልከን የሕዝብ ለሕዝብ ትስስርን እናጠናክራለን። በቃላቸው መሠረት ሄደው አሳኩት። አቶ ሙስጠፌ ለሶማሌ ማህበረሰብ አጥብቀው ይከራከራሉ። ሆኖም አሁን ያለው ዘርን መሠረት ያደረገ አስተዳደራዊ መዋቅር ለኢትዮጵያም ለሶማሌም ለዲሞክራሲያዊ ስርዓት ግንባታ እንደማይበጅ ወጥና ጽኑ አቋም አላቸው። የማንነት ጥያቄዎችን ለመመለስ በዘር ላይ መከፋፈል ሳይሆን በዜግነት ላይ በእኩልነት ላይ ስርዓትን በመመስረት ለሁላችን የምትሆን ኢትዮጵያን በመገንባት የማንነትን ብቻ ሳይሆን በርካታ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ጥያቄዎችን መመለስ እንችላለን ብለው አጥብቀው ያምናሉ። በምሳሌም ሲያስረዱ ማንነት ላይ ያተኮረ ፖለቲካ ዞሮ ዞሮ ወደ ግጭት ነው የሚያመራው። ከማንነት ፖለቲካ ወደ ፖለቲካ እሳቤ ቶሎ ብንሸጋገር በዜግነት ላይ ያተኮረ የመብት ጥያቄዎች የሚመለሱባት አገር ብንመሰረት ደስ ይለኛል። የተለያዩ ወገኖች በተለይ እሳቸውን የማያውቁ በእሳቸው አቋም ሴራና አላስፈላጊ ግምት ውስጥ ይገባሉ። ለሀገር የሚጠቅም ያሉትን አቋም በርካታ ጊዜ ከሶማሌ ጸሐፍት ጋር በማህበራዊ ሚዲያ ሲነታረኩበት የነበረ እንጂ ዛሬ ላይ ድንገት የመጣ አለመሆኑን እሳቸውን የሚያውቅ የሚመሰክረው ነው። አሁን ያለውን የሙስጠፌ አገዛዝ አቶ ሐሰን የሱፍ በጠቀስነው ጽሑፋቸው ታላቁ ክህደት ነው ሲሉ ይቀጥላሉ። ሙስጠፋ ያወገዘው ስርዓት እርሱን የቀረጸውም ሆኗል። የኢህአዴግ መንግስት ሲወድቅ በፍጥነት የሶማሌ ክልል ፕሬዝዳንት ሆኖ የተሾመው በምርጫ ወይም በዲሞክራሲያዊ ሽግግር ሳይሆን በፖለቲካዊ ሹመት ነበር። የሱ ዋና መመዘኛ የአብዲ ኢሌ ተቃዋሚ ሆኖ ስልጣን ሲጨብጥ ታሪኩ የጭቆና ተቋማትን ሳይቀይር የአመራሩ ገጽታ ብቻ ተቀየረ። እናም ሙስጠፋ በአንድ ወቅት ሲተቹ የነበሩትን ፈላጭ ቆራጭ አወቃቀሮችን ከማፍረስ ይልቅ መጠቀምን ተማረ። ጊዜ እያለፈ ሲሄድ የአመራር ዘይቤው ከተተኩት አውቶክራቶች የማይለይ ሆነ። ተቃዋሚዎችን ወደ ጎን ማጥፋት፣ ጋዜጠኞችንም ዝም ማሰኘትና ተቃዋሚዎችን ማፈን ጀመረ። በአንድ ወቅት እሱን ሲደግፉ የነበሩ ተቺዎች ኦብነግን ጨምሮ የፖለቲካ ፓርቲዎች እንዲንቀሳቀሱ የተሰጣቸው ቢሆንም በቅርብ ክትትል እንግልትና የውስጥ ክፍፍል ተዳክመዋል። በጊዜ ሂደት ሙስጠፋ የመድብለ ፓርቲ ስርዓትን እንደማይፈልግ ተቃዋሚዎች በፍጥነት ተረዱ። ሙስጠፋ ከተጠቀመባቸው መሰሪ ስልቶች አንዱ የቀድሞ የቅኝ ግዛት የከፋፍለ ግዛ ስልት ነው። የሶማሌ ክልል አንድነቱ በስልጣን ላይ እንዲቆይ ስጋት እንደሚፈጥር በመረዳት ጎሳዎችን እርስ በርስ በማጋጨት ታሪካዊ ቅሬታዎችን በማንሰራራትና የፖለቲካ ትስስሮች የተበታተኑ እንዲሆኑ አድርጓል።
እርቅና አንድነት ከማጎልበት ይልቅ ፉክክርና መጠራጠር በማበረታታት አስተዳደሩን የሚገዳደር አንድም ቡድን ጠንካራ እንዳይሆን አድርጓል። ይህም በጎሳዎች መካከል ግጭት እንዲጨምር፣ በየአካባቢው የሚፈጠሩ ግጭቶችና በሕዝቡ መካከል አለመተማመን እንዲባባስ አድርጓል። የከፋፍለ ግዛ ስልቱም እስከ ኦነግ ድረስ ዘልቋል። በአንድ ወቅት አንድነት የነበረው የሶማሌ ብሔርተኝነት ግንባር በሙስጠፋ ኢንጂነሪንግ ውስጥ የፖለቲካ ተጽዕኖን ለማዳከም ፍጥጫ ውስጥ ገብቷል። አንዳንድ አንጃዎችን ከሌሎች ይልቅ ስልታዊ በሆነ መንገድ በመደገፍ የውስጥ ሽኩቻዎችን በማስፋፋትና የንቅናቄውን ተአማኒነት ያለው ተቃዋሚ ሆኖ የመንቀሳቀስ አቅሙን እየሸረሸረ ነው። ይህንንም በማድረግ ኦብነግን ወደ ትጥቅ መቃወም በማሳየት አባላቶቹ ምንም አይነት የፖለቲካ መስመር ወደማያዩበት ደረጃ መግፋት ነው። ኦብነግ እንደገና ትጥቅ ቢያነሳ ሙስጠፋ የስልጣን እርምጃውን ለማስፋት ኞቹን ለማስረዳትና በክልል ውስጥ መረጋጋትን ለማስቀጠል የሚችል ብቸኛ መሪ አድርጎ ለማቅረብ ፍጹም ሰበብ ይኖረው ነበር። የሙስጠፋ አስተዳደር ከፖለቲካ ጨዋታ ባለፈ በመልካም አስተዳደር ችግር ውስጥ ሆኖ ቆይቷል። የሶማሌ ክልል ኢኮኖሚ ገና ያልዳበረ፣ የመሰረተ ልማት ግንባታዎች የተተዉ ወይም በሙስና የተጨማለቁ ናቸው። እንደ ውሃና ጤና ያሉ መሰረታዊ አገልግሎቶች ለብዙ የህብረተሰብ ክፍሎች ተደራሽ አይደሉም። በሰፊው ይፋ የሆነው የጅግጅጋ የውሃ ፕሮጀክት መንግስታቸው እንዴት እንደሚንቀሳቀስ ትልቅ ማሳያ ነው። የከተማዋን የውሃ አቅርቦት ለማሻሻል በሚሊዮን የሚቆጠር ገንዘብ ተመድቦ ነበር። ነገር ግን ከዓመታት በኋላ ፕሮጀክቱ ገና ያልተሟላ ሆኖ በመልካም አስተዳደር እጦትና በገንዘብ ምዝበራ እየተሰቃየ ነው። ተመሳሳይ ችግሮች በተለያዩ ዘርፎች ይታያል። የገጠር ማህበረሰቡን ያገናኛሉ የተባሉት መንገዶች ገና አልተጠናቀቁም። ቃል የተገባላቸው ትምህርት ቤቶች ያለ አስተማሪና ቁሳቁስ ቀርተዋል። ዘመናዊ የሕክምና አገልግሎት ለመስጠት የታሰቡ ሆስፒታሎች እንደ ባዶ ዛጎሎች ቆመዋል። እናም እነዚህ ውድቀቶች ሲያጋጥሙ ሙስጠፋ ስክሪፕት ይጠቀማል። የውጭ ኃይሎችን መውቀስ፣ ጉዳዮቹን ማቃለል ወይም ከተጨባጭ እውነታ ለማዘናጋት የፒአር ዘመቻዎችን ይጀምራል። የሶማሌ ሕዝብ ግን ይታገሳል እንጂ አይታለልም። በቅዠት ነው የሚያዩት። የጫጉላ ሽርሽር ጊዜው አልፏል እና ቅሬታ እያደገ ነው። ሙስጠፋን በአብዮታዊ መሪነት ሲያከብሩት የነበሩ ሰዎች አሁን ለውጥ ለማምጣት ቁርጠኛ ነበሩ ወይስ ሌላ ፖለቲከኛ ሆነው ስልጣኑን ለመንጠቅ የለውጥ አማራጭ እንቅስቃሴዎችን እያነሱ ነው? ክልሉ መስቀለኛ መንገድ ላይ ቆሟል። ሙስጠፋ ተቃዋሚዎችን በማግለልና መከፋፈልን እያባባሱ ከቀጠሉ የአምባገነን መንገዱን በእጥፍ ይጨምራሉ ወይስ እውነተኛ አመራር፣ ተጠያቂነት፣ ሁሉን አቀፍና ልማት እውነተኛ ጥረት የሚጠይቅ መሆኑን ይገነዘባሉ? ግልጽ የሆነውን መንገድ ግን ታሪክ እየዘገበ ይገኛል። ሙስጠፋ አሁን ባሉበት ሁኔታ ከቀጠሉ የሶማሌ ክልልን ለውጥ ያመጣ መሪ መሆን ይረሳል። ከሳቸው በፊት የነበሩት መሪዎች ያባከኑትን እድል እንዳባከኑ ተደርጎ ይታወሳል። ተሐድሶ አራማጅ ኢሉዥኒስት የሆነው አውራ አምባገነን የሆነው አክቲቪስትና የታሪክን ሂደት ለመቀየር እድል ሲሰጥ ከእድል ይልቅ ስልጣንን የመረጡ መሪ መሆናቸው ይታወሳል። የሶማሌ ክልል ሌላ ጠንካራ ሰው አያስፈልገውም፣ የሀገር መሪ ያስፈልገዋል። አሁን የሚነሳው ጥያቄ ሙስጠፋ ኦመር መሪ ለመሆን ፈቃደኛ ነው ወይስ አይደለም የሚለው ነው። ይህ ካልሆነ ያኔ ትሩፋቱ የባከነ አቅምና የተሰባበረ ህልሞች ማስጠንቀቂያ ከመሆን ያለፈ አይሆንም። አበቃን።